ያው ሳልወድሽ አልቀረሁም። እስኪ ድገሙ። ያው ሳልወድሽ አልቀረሁም። ሳይሽ በቃ ሂድ ተለጠፍ እቀፋል ተለጠፍ ይለኛል እኮ አንተ ነህ እኔን የወደድከኝ? ያው መውደድ እንኳን አይመስለኝም። እና ምንድን ነው? ያው ፍቅር ነው፣ ከባድ ፍቅር። ውሃ ራሱ አላስጠጣም ብሎኛል። ትቀልዳለህ እንዴ? ወደዛ አቅመህ ነው የኔ ፍቅር። አንተ ልጅ ግን ጤነኛ አይደለህማ። ከፍቅር በላይ በሽታ አለ ደግሞ ካልጠፋ ሰው አንቺን። አንተ ያማሃል እንዴ? እኔ እኮ ያብርሽ ፍቅረኛ ነኝ። አውቃለሁ ግን አልቻልኩም። አንጀትን ስፈሰፈ። አንጀት ይምጣ። አሜን አሜን። የኔ ትዝታ ምን አባት ይላልክሽ? እሱ ጋር ልምጣ። ታንከስ ምን እያደረግክ ነው? ከትዝታ ፍቅር ያዘኝ። ከምኗ? ከክፋቷ። ክፋቷ አያምርም? ሌላ ሱራ ይሶ አይቼው አላውቅም። ክፋትና ተንኮል እኮ ጽጌም ሰራለች። የትዝታ ግን በጣም ነው የሚለየው። ከአይምሮ አይጠፋም። አትቀልዱ በእናታችሁ። እኔ እኮ ስራ ደክሞኝ ነው ያልኩት። ትዝታ የኔ ፍቅር። አንተ በእናትህ ዝም በል። እንዴት እንደኮሰኮስከኝ። ምን አባቴ ሊሆንልሽ? የኔ ክፉ የኔ ተንኮለኛ አልቻልኩም። አብርሽ ዝም ብለህ ታየዋለህ እንዴ? እኔ እኮ ፍቅረኛ ነኝ። እና ምን ላድርግ እንዴ? አስወጣ እንዴ? የትም መውደቂያቸው አንተ ቤት ሲገባ ሚስትን እየተመኘ እኮ ነው። ትዝታዬ ሰርግሽ ራሱ ብበላ የባልሽ ሚዜ እንኳን ብሆን እኔ አንቺን እጠላሽ። አንተ ቆይ መች ነው የጀመረው? አላውቅም። ድንገት ነው እንደዚህ ያደረገኝ። ፍቅር እኮ ከባድ ነው ትዝታዬ የኔ ትዝታ። አብርሽ አንተም ተባባሪ ነህ። የምር ግን ማለት ነው እገለዋለሁ። ይኸውልህ አብርሽ በመስኮት እንጠቅልዬ ነው ነው አብርሽ ከሞትኩ ለፍቅር የተሰዋ ተንከስ ብላችሁ ሐውልት ላቁሙልኝ። ይኸውልህ በጣም እያበሳጨኸኝ ነው። አውቃለሁ ትዝታዬ። እኔ በእናትሽ ቀፊ። አንቺ አምሻል እንዴ? ትዝታዬ እኔ ቀፊ በእናትሽ። አንተ እባክህ እኔ ነኝ ሄዳል እሷ። አንተ ከኔ ጋር ያለብህ ችግር ምንድን ነው? ያው ፍቅር ነው። ፍቅር ነው እና ሽንት ቤት አብሬ ልትገባ ነው? ከነሁለትሽ ወድሻለሁ። አዎ እገባለሁ። ጉድጓድ ግባ። እሺ ጉድጓድ ግባ። እሺ ፍቅር። አንተ አስመረራት ከዚህ ቤት አስወጣት ተብለን አብረሽ ነው አይደል እንደዚህ ያለው? ቀርሚውን ይደውልለታል። ከወላኔ እና አንቺ ሞት ብቻ ነው የለየብሽ። ኧረ ስለዚህ እኔ እገልሃለሁ። በእኔ እጅ ነው የምትሞተው። ገባ? ምንድነው ድምጽ በጣም ይቆራረጣል። አባቴ ትህትና በመጨረሻም የደወለላት አባቷ ነው። ግን ደግሞ ለምንድን ነው በዋትስአፕ የደወለው የሚለውን ነገር ስናይ አባቷ አሁንም ድረስ የሚያውቀው ትህትና አረብ ሀገር እንዳለች ነው እንጂ እዚሁ አዲስ አበባ እንዳለች አያውቅም ማለት ነው። ለዛም ነው አሁን ላይ ለእሷ በዋትስአፕ የደወለላት ማለት ነው። እሷ ደግሞ የአባቷን ድምፅ ስትሰማ ከረጅም ጊዜ በኋላ ደንግጣለች ማለት ነው። ምናልባትም አሁን ሊላት የሚችለው ወይ ገንዘብ ሊጠይቃት ይችላል ማለት ነው። አሁን ላይ ጤናዬ እየተመለሰ ነው፣ ተሽሎኛል፣ አሳክመሽኛል፣ አሁን ደግሞ የሰው ዕዳ ያልተከፈለ አለ የሚለውን ነገር ያኔ እሷን አረብ ሀገር ለመላክና ዝና ያኔ ልጃችሁ እኔ ጋር ያለችው ልጃችሁን ከፈለጋችሁ ይሄንን ያክል ገንዘብ አምጡ ብሎ ሲቀበላቸው የነበረውን ገንዘብ የሰው ዕዳ ነውና ያንን ነገር ለመጠየቅም ሊሆን ይችላል አሁን ላይ ለትህትና እየደወለላት ማለት ነው። ትህትና ደግሞ አሁን ላይ ገንዘብ የላትምና ምናልባትም ሄዳ ልታናግር የምትችለው መድብልን ነው ማለት ነው። መድብል ባለፈው የሆነ ነገር ብሏት ነበር። የተወሰነ ገንዘብ እያፈላለኩልሽ ነው፣ ገንዘቡን ይዘሽ አንቺ ከአረብ ሀገር እንደመጣሽ ወደ ሆስፒታል ሄደሽ አባትሽን ታገኛለሽ የሚለውን ነገር ነግሯት ነበርና ምናልባት አሁን ላይ ሄዳ መድብልን ማናገሯ አይቀርም ማለት ነው። ከዛም በኋላ ሄዳ አባቷን ታናግራለች እና መድብል የሰጣት የተወሰነ ገንዘብ እጇ ላይ ካለ ያንን ገንዘብ ለሰዎቹ ዕዳ ተከፍሎ ምናልባትም የሆነ መፍትሄ ልትፈጥር ትችላለች ማለት ነው። ሌላው ነገር ደግሞ ትህትናን አሁንም እያሳሰባት ያለው የመሳይ ነገር ነው ማለት ነው። የመሳይ ታፋ ላይ ያንን ምልክት ብታይም መሳይ ደግሞ ስለ ታሪኩ ያ ምልክት እንዴት ታፋው ላይ እንደኖረና እሱ የት እንደተወለደ የጀርባው ታሪኩ ቤተሰቦቹ የት እንዳሉ ሙሉ መረጃውን ለትህትና መንገር ትህትና ገንዘብ እየጠየቃት ነው ማለት ነው። ትህትና ደግሞ አሁን ላይ ገንዘብ ከየትም አምጥታ ለሱ ልትሰጥ አትችልም። መሳይ አንድ ያላወቀው ነገር ምናልባት ትህትና የሱ እህት መሆኗን ካወቀ አሁን እሷ ላይ እያደረገ ያለው ነገር ስለራሱ ለሷ ያለማውራቱንና እሷ ለአባቷ ሕክምና ያስቀመጠችውን ገንዘብ ከሷ እየለቃቀመ መውሰዱ በመጨረሻም እንደሚቆጨው ግልጽ ነው ማለት ነው። የትህትና አባት ማለት የሱም አባት ነውና ለካ ያኔ ለአባዬ ሕክምና ያስቀመጥሽውን ብር ነበር ካንቺ ስቀበል የነበረው ብሎ መቆጨቱ የማይቀር ነገር ነው ማለት ነው። ግን ደግሞ አሁን ላይ ትህትና ገንዘብ ኬትም አምጥታ ለሱ ልትሰጥ አልቻለችምና
መሳይ አሁን ላይ ስለ ራሱ ታሪክ ስለ ጠባሳው ሊነግራት አልቻለም ማለት ነው። ግን ደግሞ ይሄ ነገር እንዴት እንደሚሆን ባይታወቅም ትህትና ስለዚህ ጉዳይ መድብልን ሄዳ ብታወራው የተሻለ ይሆናል ማለት ነው። ምናልባትም መሳይ በማያውቅበት ሁኔታ የዲኤንኤ ምርመራ አድርጎ ራሱ መሳይ የሷ ወንድም እንደሆነ ሊያውቁም ይችላሉ ማለት ነው። የመሳይ ክፍል ገብቶ የሱ ማበጠሪያ ላይ ወይ ደግሞ የሱ ጸጉር የሚወድቅበትን ሁኔታ ፈልጎ ጸጉሩን ወስዶ ራሱ በዛ መንገድ ዲኤንኤ ምርመራ ማድረግ ይችላሉ ማለት ነው። ግን ደግሞ እሷ ስለ ጉዳዩ ለማንም ሰው አልተናገረችም። ለመሳይም ለአብርሽም ለማንም የነገረች የለምና ማንም ሰው እዚህ መሃል እሷን ሊያግዛት አይችልም። በእርግጥ ከዚህም በፊት መድብል ወንድምሽን በመፈለግ አግዝሻለሁ የሚለውን ነገር ነግሯት ነበር። እነሱም ከዛም በኋላ ስለ ጉዳዩ አላነሱምና ያኔ ስላልኩ ስለ ወንድሜ እኮ አዲስ ነገር አለ መሳይ ላይ እንደዚህን ምልክት አይቻለሁ የሚለውን ነገር ለመድብል ብትነግረው መድብል የሆነ መፍትሄ ያገኝላታል ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ይሆናል ብለን የምንገምተው በመጨረሻም የትህትና አባት ደውሎላታልና ምናልባትም እሷ እዚህ አዲስ አበባ እንዳለች አውቆ የሆነ ሰው ነግሮት ይሆን? በእርግጥ ከዚህም በፊት ትህትና የአክስቴ ልጅ አይታኝ ነበር፣ እኔ የምሰራበት ካፌ ድረስ መታ በእኔ በጣም እንዳዘነች ነግራኝ ሄዳለች የሚለውን ነገር አንስታለችና ምናልባት ሌላ ሰው ደግሞ ሌላ የትህትና ዘመድ ትህትናን እዛው አዲስ አበባ ውስጥ አይቶ ልጅህ እኮ እዚህ ነው ያለችው የሚለውን ነገር ለአባቷ ነግሮ አባቷ ደግሞ እዚህ እያለች ነው እንዴ የምትጫወችብኝ ወይ ደግሞ እዚሁ ሆነች ነው መተሽ ሳታይኝ የቀረሽው የሚለውን ነገር ያንን ነገርም በስልክ ውስጥ ሊነግራት ሊሆን ይችላል ማለት ነው። ትህትና አሁን ላይ ወጣ ወጣ እያለች ትመለሳለች። በእርግጥ ከዚህም በፊትም ወደ ሆስፒታል አባቷን ለማየት ተሸፋፍና ሄዳ እናቷ እንዳወቀቻት ወይ ደግሞ አንቺን የምትመስል ልጅ ዛሬ ሆስፒታል ውስጥ አይቻለሁ ብላ ደውላ እንደነገረቻት አውርታ ነበርና ምናልባት በዛ አጋጣሚ የሆነ ሰው አይቶ ለአባቷ ነግሮም ሊሆን ይችላል ማለት ነው። ሌላው ነገር ደግሞ የትዝታ ነገር ነው። እነ የግሌ አንድ ላይ ሆኖ ትዝታን ከዛ ቤት የምናወጣበት መንገድ ምንድን ነው የሚለውን ነገር ሲያስቡ በመጨረሻም ተንከሲስ እሷን እንዳፈቀረና በሷ ፍቅር እየተቸገረ እንደሆነ አድርጎ እሷን እንዲከታተላት ወይ ደግሞ አሳሯን እንዲያበዛው ያደረጉት ነገር የሚሳካ ይመስላል ማለት ነው። ግን የሚሳካው ተንከሲስ ይሄንን ነገር እስከ መጨረሻ ከቀጠለበት ነው ማለት ነው። ትዝታ ከአሁኑ በአንደኛው ቀን እየተማረረች ነውና ለተወሰነ ቀናት ተንከሲስ ይሄንን ጉዳይ ቢቀጥልበት ትዝታ መሮኛል እዚህ ቤት አልኖርም የሚለውን ነገር አስባ በራሷ ልብሷን ይዛ ከዛ ቤት መውጣቷ አይቀርም ማለት ነው። አሁን ራሱ በጣም እያዘነችና እየተማረረች ያለችው ተንከሲስ ወደ እሷ እየሄደበት አፍቅሬሻለሁ ወድጄሻለሁ ብሎ እሷን እያስቸገረ ያለበት መንገድ ሰላሟን ነስቷታል፣ ምቾቷን ነስቷታልና ያንን ነገር ደግሞ እሷ አትፈልገውም። ምናልባት ተንከሲስ በዚህ መንገድ ከቀጠለ እሷ ከዛ ቤት መውጣቷ አይቀርም ማለት ነው። በእርግጥ አብርሽ ከዚህም በፊት እሷን አባሮ ነበር። ግን ደግሞ ቤቱ የሱ ስላልሆነ ነው የሱ ጓደኛ ደውለው እዛ ቤት ትኖር እሷ የኛ ጓደኛ ነበረች ከዚህም በፊት ላንተ ውለታ ውላለሃለች የሚለውን ነገር ለአብርሽ ነግሮ አብርሽ ከዚህም በፊት ትዝታ ለሱ ያደረገችውን ነገር እንዲያስታውስ አድርጎ እሷ እዛ ቤት እንድትቆይ አብርሽ እንዲፈቅድላት አድርጓልና ትዝታ ደግሞ ያ ነገር ሆኖ ራሱ ከቤት ተባራ ወደ ቤት ተመልሳ ራሱ የሷን ክፋትና የሷን ተንኮል ከዚህም በፊት ሌሎች ላይ ስታደርግ የነበረውን ነገር ቀጥላበታለች ማለት ነው። ለዛም ነው የግሌ አንድ ላይ ሆኖ ለምን ከዚህ ቤት እሷ በራሷ ተማራ እንድትሄድ አናደርግም በሚለው ተንከሲስ እሷን እንዳፈቀራት አድርጎ ያደረጉት ድራማ የሚሳካ ይመስላል ማለት ነው። ግን ደግሞ ችግሩ ትዝታ አሁንም ይሄንን ነገር ለአብርሽ ጓደኛ ለቤቱ ባለቤት ደውላ ከነገረች ነው ማለት ነው። የሆነ ልጅ እንደዚህ እያደረገኝ ነው፣ እያስቸገረኝ ነው፣ አብርሽ ደግሞ እየከለከለልኝ አይደለም የሚለውን ነገር ለልጁ ከነገረች ልጁ ደግሞ ለአብርሽ ደውሎ ለምን እንዲህ ታረጓታላችሁ፣ ለምን አትተዋተም፣ ለምን ታስጨንቋታላችሁ የሚለውን ነገር ለአብርሽ መናገሩ አይቀርም ማለት ነው። አብርሽ ደግሞ ይሄን ነገር ከሰማ ተንከሲስን ማቆም አለብህ እንደሚለው ግልጽ ነው ማለት ነው። ግን ደግሞ በዚሁ መንገድ ቢቀጥሉና ትዝታ ደውላ ለልጁ ባትናገር ይሄ ነገር እንደሚሳካ ግልጽ ነው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ገልሞ ነው። ገልሞ መጠጥ ለማቆም ሳልጠጣ ወደ ቤት እገባለሁ የሚለውን ነገር በመጀመሪያ ላይ በድል ተወጥቶት ነበር። መጠጥ ያለበት ቦታ ሳይደርስ ወደ ቤት የገባው ማለት ነው። ግን ደግሞ መሳይ ወደሱ ክፍል መጥቶ የተናገረው ነገር የወሰወሰው ነገር ገልሞ በድጋሜ ከዛ ቤት እንዲወጣና አረቄ ቤት ሄዶ እንዲሰክር አድርጎታል ማለት ነው። መሳይ መጥቶ ገልሞን ያንን ነገር ባያወራው ኖሮ ለምን ሳትጠጣ እኔ ብሩን ላበድር እንደዚህ ብሎ
ገልሞን ለመጠጣት የሚያነሳሳ ቃላቶችን ባይናገሩ ኖሮ ገልሞ አንድም ቀን ብትሆን ሳይጠጣ ያድር ነበር ማለት ነው። በእርግጥ እሱ ራሱ መጀመሪያ ላይ ዛሬ ሳልጠጣ መጥቻለሁ የሚለውን ነገር ደስታውን ለየግሌ ሲነግራት የግሌ አሁን አላምንህም እንዲሁ ሳትጠጣ ወይ ደግሞ ሌሊት ላይ ተነስተህ ሳትሄድ እንዲሁ ካደርክ ጠዋት ነው ማምንህ የሚለውን ነገር ነግረዋለችና በመጨረሻም ገልሞ ለዛ ነው የግሌ የተናገረችው ቃል ስላለ አሁን ላይ ከቤት ወጥቶ ስለሰከረ የግሌ እንደዛ ብላኝ እንዴት ሰክሬ ወደ ቤት እመለሳለሁ የሚለው ነገር ስላሳፈረው ነው አሁን ላይ ወደ ቤት አልገባም እዚሁ ጥግ ላይ ከውሾች ጋር አድራለሁ የሚለውን ነገር ያሰበው ማለት ነው። ችግሩ ደግሞ የግሌ ጠዋት ላይ ቁርስ ስታቀርብ ገልሞ ካሌለ ሌሊት ወጥቶ እንደሄደ ትገምታለች ማለት ነው። በእርግጥ ከዚህም በፊትም እሱ ይሄን ነገር አድርጓል። ሌሊት ላይ ሄዶ ሰክሮ እዛው ውጪ አድሮ ነበርና አሁንም እሷ የምትገምተው ሌሊት ላይ ሱሱ ተነስቶበት ሄዶ ጠጥቶ በዛው እዛ አደረ የሚለውን ነገር ስለምታምን በገልሞ ማዘኗን ትቀጥላለች ማለት ነው። እናም ደግሞ ከዚህም በኋላ እሱ ራሱ አልጠጣም እንዲህ አልሆነም የሚለውን ነገር ቢነግራትም በጭራሽ ልታምነው አትችልም ማለት ነው። በእርግጥ እኛም ከዚህም በፊት ይሄንን ነገር በተደጋጋሚ አንስተን ነበር። ገልሞ እንደሚያወራው ቀለል አድርገው ዛሬ አቆማለሁ ዛሬ አልጠጣም እንደሚለው ይሄ ነገር የሚሆን አይደለም ማለት ነው። የግሌም ብቻዋን የምታግዘው አይደለምና ያኔ አሁን መሳይ እሱ ክፍል ሄዶ ብር የለም ገንዘብ ልስጥ ለምን ሳትጠጣ ለምን ሳትሰክር ገባ ብሎ እሱን ከሚወሰውሰው መሳይም የዚህ እቅድ አካል ወይ ደግሞ ገልሞን ከሱስ ማስወጣት አለብን የሚለውን ነገር ትዝታን ለማባረር እንደተማከሩ ቁጭ ብሎ በቤተሰብ ቢማከሩ ኖሮ መሳይ አሁን ላይ ያደረገውን ነገር አያደርግም ማለት ነው። ገልሞ ራሱ ወጥቼ እጠጣለሁ የሚለውን ነገር ካሰበ መሳይ እንዳይወጣ ያደርጓል እንጂ ብር ልስጥ ለምን ሳትጠጣ መጠጥ እኮ እንደዚህ ሆነ ከዚህ ሀገር መጣ የሚለውን ነገር እንደዚህ አይነት ንግግሮችን ለገልሞ እየነገረ ገልሞ ወደ ሱሱ እንዲመለስ አያደርገውም ማለት ነው።